አሸንዳ ቀን አይታችሁኛል። ያሸንዳ ቀን አምሮብኝ እንድውል እንድትቀባብልኝ ያደረገችኝ እሷ ናት። ይገባታል፣ ያንሳታል እንጂ አይበዛባትም። እና ነገ አቡዬ 2 ሰዓት እሷ በምትመጣበት ጀማል ጋር በላይቭ ገባለሁ። በትልቅ ታደርግኛለሽ። እየሰጠኋት እያየሽ እሰጣታለሁ። መብርሃን ይኸው ሚካኤልን ተባረኪ ዚድዬ ተባረኪ። ሰው ማለት እንዲህ ነው። በጣም ነው የምናመሰግነው እና ቅድም ሱሱ አያገባትም። ሐቁን መጠየቅ ያለበት ከዮኒ ነው ብያለሁ። ስለዚህ ሱሱ አንቺ መሀል ላይ ገብተሽ ብሩ ይሄን ያህል ነው ማለት የለብሽም። ሀቡዬ እዚህ ጋር ልንገርሽ፣ አሳርቂያቸው 2-3 አሳርቂያቸው። አንድ ላይ ሱሱ አቸኩይ፣ በእናትሽ ሱሱ በልጅሽ በቀዝሜ ሀቡዬ በቃ አሳርቂያቸው 3 አሳርቂያቸው። ሱሱ እውነት መናገር ማርያምን ተበድላለች። መብርሃን በማያገባት ፎቶዋ እየተዘገዘቀ ፎቶዋ እየለጠፉ እየሰደቧት ለምን በይ ሌባ ተብላ እንጀራዋን እንዲዘጉላት ነው። እዚህ ሀገር ታውቂያለሽ አይደለም? እንጀራ እዚህ ሰው ገድለው ሻንጣ ውስጥ ከቶ የሚጥሉበት ሀገር ነው። መብርሃን ነው የምልሻለሁ። እና እሷ ምንም የሌለችበት ባሏ ነው ተወቃሽ አይደለም? ባሏም አልሰረኩም ሰርቋል አልሰረቀም እኮ የመዳም ተቀብሎ አለሽ እኮ ብለዋታል። አለሽ አዎ ከኔ ጋር አለሽ ብለዋታል። ዋይ በቃ አልካደም በቃ ባሏም የሌላ ብልግና የለውም። የሰው ብር መሰረቅ የለውም። ምንም የለውም። እኔ ያውቀዋለሁ። እኔ ጠንቅቄ ያውቀዋለሁ። ዮናስ ታክሲ ሹፌር ነው። እግዚአብሔርን አቡዬ ታክሲ ሹፌር ነው አውቀዋለሁ። ጠንቅቄ ያውቀዋለሁ። ዲጄ ነው። ታክሲ ሹፌር ነው። ብዙ ነገር ነው። አብሶ እኔ አቡዬ ማርያምን እኔ ሱሱ በቃ ለዚህ በቃ እንደዚህ ያረጉ ለሷ ያገፋፋት እኔ ያውቃለሁ ማን እነማን እንደሆኑ። ለሷ ዝቅ አድርጎ እነሱ ከፍ እንዲል ነው። እነሱ ከፍ አይሉም። እነሱ ሱሱ ዝቅ አድርጎ እነሱ ከፍ አይሉም። አዎ በቃ ሱሱ አንቺ ጀግና ነሽ፣ እንዳታለቅሽ። ካሁን በኋላ ጀግና ነሽ፣ አሁንም ጀግና ነሽ። ማርያምን ይዘጋዚ አሳርቂያቸው 3 አሳርቂያቸው። እኔ ጀማል ጋር ነገ 2 ሰዓት ይኸው መጥቼ ፊት ለፊትሽ እሰጣታለሁ። ሚካኤልን በቃ ይኸው ሚካኤልን ብያለሁ። እድሜና ጤና ይስጥ። ቴንክ ዩ። እሺ ሀቢባ መቼ ገብታ መቼ እንደወጣች ጠይቂያት እንጂ ዝም ብላችሁ አትስጧት። ይሰጣታል። ቸግሯታል። የቤት ኪራይ የምትከፍለው የላትም፣ የምትበላው የላትም። ይሰጣታል። $60 ከሆነ ችግሩ እኔ $60 እሞላለሁ። አለቀ። ገንዘቡ አያሳስብም። አሁን እነዚህ ሰዎች ታርቀው በሰላም ጉዳዩ ይዘጋል። ትልቋ ተበዳይ እዚህ ጋር ሱሱ ናት። በማያገባት በማይመለከታት ኪሷ ላልገባ ገንዘብ እንጀራዋ ላይ አመድ መነስነስ። ትልቋ ተበዳይ እዚህ ጋር ከማንምና ከምንም በላይ ሱሱ ናት። በማይመለከታት በማታውቀው ጉዳይ ለምን ተረጋገጠ? ምን አገባል? አቦ አንዴ ነው ለናገር ሱሴ እኮ አንዴ በእኔ ሰበብ ስጠይቃችሁ አግኖት ይችላል። የጠየቅኩሽን አልመለስሽልኝም። አቦ አንቺ ራሱ ጥያቄ ምን ነበር? እኔ ለአንቺም ጥያቄ ቅድም እኔ የማወራው ነገር ዝም ብሎ ያለ ማስረጃ ነው። እቺ ልጅ $360 አለኝ ብላኛለች። እሺ 400ም 500ም ሳይሆን ችግር የለውም። አሁንም እየተናገርኩ ያለሁት $360 ብላ ለአንቺ ተናግራለች። ትናንትና ወጣ እያለቀሰች 310 አለችኝ። የመጀመሪያ ቪዲዮ ስትሰራ ሚውት አታብሪ ተራሽ ሳይደርስ። እሺ መጀመሪያ ቪዲዮ የፖስተችው ፎቶአችንን አድርጋ $450 እዩ። ቪዲዮ ማለት እሺ ሁለተኛ 360 ትላንት ሁለተኛ 360 እሺ ሶስተኛ ማታ ላይቭ ላይ ደግሞ ገብታ $200 ሶስተኛ $200 ሁሉም ሪከርድ አለ። ችግር የለውም። ድምጿን ከነፊቷ ያወራችበትን ሪከርድ አለ። ይሄው እኔ በስልክሽ ልኳል። እኔ አሁንም ለማጥራት ያክል ነው መዱ የገባችበትን ቀን ስራ ያስገባኋት ቀን ስክሪንሾት አለ። ኢንተርኔት ሰጥቶሽ ብዬ የጠየኳት ሰዓት የወጣችበትን ቀን ወጥቻለሁ ስራ ጨርሻለሁ ብላ ያለችን ቀን ስክሪንሾት አለ። 24 ቀን ከመጣ እኔ የተጠየቀውን ብር 2 እጥፍ እቀጣለሁ። የመጀመሪያ በሐቋም ስለመጣው እውነትን ምንድነው ሌባ ከተባልኩ እውነተኛ ነገርን ተናግሬ ነው የሚሆነው። በስንት ብር ደሞዝ እንደገባች ስራ እኔ ጋር ማስረጃ አለ።
ሁሉንም ነገር ያስገባዋት ስራ $400 ነው። 50 ኮሚሽን የኔ ያለ 450 የመጀመሪያ ወር ተቀብላ ወጣች። 18 ቀን ይሁን 20 ቀን ሰርታ ወጣች። ችግር የለውም። እኔ እንደውም መቀነስም መደመርም አልፈልግም። አሁን እኔ ለኔ ችግር የለውም። ቴንክ ዩ ዜዶ። ደሞዟ $400 ደሞዟ። ኦኬ የጠየቀችው ደሞዝ የ20 ስንት ቀን ነው? ላሰላው ነው አንዴ 4 ብላለች። እሷን ጠይቂያት። ነገ ስንት ቀን ነው ደሞዝሽ? በ12 ገብቼ እነሱ በ6 ተሳፍሩ 24 ቀን ይሆናል። እኔ ትናንትና ሴትዮዋን ደውዬ ችግር የለውም አንዴ ወር ንገሪ። ምን ወራ 15 $450 ነው ያለኝ። $450 ነው ገባው። የመጀመሪያ ደሞዝ $450 ወስጄ እንዴት ነው ሁለተኛ ወር 400 የሚሆነው? ኮሚሽን ቢወስድ ራሱ ከኔ አይደለም የሚወስደው ከነሱ ነው እንጂ። እሺ ጥሩ። ደሞዝሽን በ450 ይዘዋለሁ። ችግር የለውም። $450 ያዝ ነው። 50 የሱን ኮሚሽን ትተነው $450 ያዝ ነው። 12 ምን ወር ነው የገባሽው? ወሩ ልትነግሪኝ ትችያለሽ? ሴፕቴምበር 9ኛ ወር ሴፕቴምበር 2 ወር ወደኋላ 2 ወር ወደኋላ ከሆነ እኛ ያለነው አሁን ኦክቶበር፣ ሴፕቴምበር፣ ኦገስት 24 ኦገስት 12 ከዛ ሴፕቴምበር 12 የአንድ ወር ደሞዝ በላሽ። ከዛ ኦክቶበር 6 ሰዎቹ ተሳፈሩ። ኦኬ ያ እየጻፍኩ ነው። ኦክቶበር 6 ሰዎቹ ተሳፈሩ። ወር ልትደፍኒ 6 ቀን ሲቀርሽ ኦክቶበር 6 ሰዎች ተሳፈሩ። ስለዚህ አንድ ወር 30 ቀን ነው ሲቀነስ 6 ቀን 24 ቀን። ስለዚህ 24 ቀን ደሞዝ። እሺ $450 ሲካፈል በ30 $450 ሲካፈል በ30 ይሆናል $15። $15 ሲባዛ በ24 ቀን $360 ይመጣል። ትክክል ነው። ስለዚህ ትክክል ነው። $360 ነው። እሺ አንድ ቀን $450 አንድ ቀን $200 ለምን አልሽ? ዮኒ ማስረጃ ሪከርድ አለው። ማስረጃን ያቀርብ። እሱ $200 ነው ያላት ይላል እንዴ? እኔ የሰራሁትን አላውቅም ወይ? ቅድሚያ ነው የወሰደው። መዲዬ ተረጋግተሽ ቀስ እያለን እናውራ። እሱ ቪዲዮ ማስረጃ ሪከርድ አለኝ። አንድ ቀን $400 እሺ አዳምጪ ግና ስጨርስ ልታወሪ እናት ስጨርስ። አንድ ቀን $450 ያለችበት ስክሪን ሪከርድ አለኝ። አንድ ቀን $360፣ አንድ ቀን ደግሞ $200። ሶስት የተለያዩ ስክሪን ሪከርዶች አሉኝ። ለምን ትቀያይረዋለች? ለምን አንድ ሀቋን አታወራም እያለ ነው። $200 ነው ያለኝ ብለሽ አታውቂም? አላልኩም። ኦኬ ማስረጃ አለኝ የምትለውን ላክ። 200 አላልኩም እያለች ነው። አላልኩም በውስጥ ልላከው ሱሱ ጋር ማለት ነው። ላከው ሱሱ ትላክልኝ። $450 ነው ብለሻል። ሆኔ ላኩልሽ ኮኮቶች ልክፈተው ቪዲዮ ላይ አለልሽ። ልክ ይልሻል ማለት ዮኒ። አንተ ደግሞ ወደ ሌላ ከሆነ ለአቡ ልላክላት። አንተ ያለን ማለት የገባችው ደሞዟን። እሺ አሁን እዚህ ጋር ቪዲዮዎች ልካልኛል። ሱሱ $450 ብዬ አላቅም $200 ብዬ አላቅም ነው እያልሽ ያለሽው ማሬ። 150 ሙሉ ቀድሞ ወስዷል ደሞዜን ብያለሁ። $200 ግን አለኝ አላልኩኝ። በፍጹም አላልኩም። ላኩልኝ ስክሪን ሪከርድ። እሺ ጀግና የለው። እናንተም ሰው እንዳላችሁ ነው የማምነው። ምንም አልሆነም። ከሞት ውጭ ምንም የማይመጣብኝም። ቆይ ስልኬ ብዙም ስለማይሰማ ስፒከር ኮኔክት ላድርግ። ጀግና የለው። እናንተም ሰው እንዳላችሁ ነው የማምነው። ምንም አልሆነም። ከሞት ውጭ ምንም የማይመጣብኝም። ታሳፍራላችሁ፣ በእውነት ታሳፍራላችሁ። ላይቭ ገብታችሁ እኔን ታብጠልጥሉኝ። እናንተ ታዋቂ ስለሆናችሁ፣ እናንተ ሰው ስለሚከተላችሁ፣ ዳህን በድላችሁ ዳህን ዝም ማስባል ነው የምትፈልጉት። ባለ ጊዜ ባለ ኡማን ሄር ስለሆናችሁ በእውነት ታሳፍራላችሁ። እኔ ማልቀስ የሚገባኝ ለእግዚአብሔር ነው፣ ለእናንተ አይደለም ማለቅሰው።
ለእናንተ አይደለም ማለት ሰው ለእግዚአብሔር ነው። ማን ነው ይሄ ደግሞ? እዚህ ላይ ነው ያለው እንትኑ ሪካርዱ ይሄ ብቻ ኦኬ። አይነት ህሊና ላይ ነና ምን አይነት አስተሳሰብ ላይ ነው የደረስነው? ካሜራ ያሳፍራል። ደሃን በድሉ የደሃን ገንዘብ ወስዶ እሱ ተብለጭልጮ መታየት ማለት ምን ማለት ነው? እኔ ሳወራቸው እኮ ስራም ቀዝቅዞብኛል፣ ምንም የለኝም፣ ተረጋጊ 18 ቀን የሰራሽ ብሎኛል፣ እንዲህ ብሎኛል። ከዛ የተናደርኩ እንደምሰራ አውቃለሁ። ብር አላት፣ የባሏን ገበያ መሸፈን ትችል ነበረ። ታግሻለሁ 15 ቀን፣ ይሄን 3ኛ ሳምንት በጣም የታገስኩት። እህቱን ለምን ታገሽ አለችኝ። የለም ጭራሽ ሰርግ ትደግሳለህ በዳብር ምንም አታመጭም ብላችሁ ነው። ይሄ ቪዲዮ ብዝትስ ብናገር ይሄ ቪዲዮ የሱሱ ፎቶ መለጠፉ ነው ትክክል ያለው ነው። ዮኒን እንደፈለግሽ መናገር ትችላለሽ። የሱሱን ፎቶ አብረሽ መለጠፍሽ እሱ ላይ ቪዲዮ ስትሰሪ የእሷን ፎቶ አብረሽ መለጠፍሽ ትክክል አይደለም እና እንረዳሻለን። ቸግሮሽ ሊሆን ይችላል። ቸገረሽ፣ የቤት ኪራይም ትከፍይው አጣሽ፣ ምትበይው አጣሽ፣ መታገስ አልቻልሽም። መታገስ ካልቻልሽ ቀጥታ የእሱን ፎቶ ለጥፈሽ እሱ ላይ ቪዲዮ የመስራት ሙሉ መብት አለሽ። ማንም የመጠየቅ መብት የለውም። ቢካዝ ሀቅሽ እሱ ጋር ስላለ ገባሽ? እኔ እሱ ላይ ለምን ቪዲዮ ሰራሽ፣ ለምን እሱ ተናገርሽ በፍጹም አልልሽም። ለምን ሀቅሽ እሱ ጋር ስለሆነ ያለው። ግን እሱ አብራ መወረገጥ ምን በወጣት ሀቁ ገንዘቡ እሷ ጋር ሳይገባ ለምን ነው ያለው እኛ። ስለዚህ በቃ አሁን ይኸው $360 ሀቅሽ ላብሽ። ነገ ዜድ ጀማል ጋር ቀጥራሻለች። አይናችን እያየ በቪዲዮ $360 ቆጥራ ስታስረክብሽ እናያለን። እና ግን ሱሱን በድያታለሁ ብለሽ አታስቢ። ልክ አንቺ ሀቅሽ እንደተበላብሽ እሷ ሀቁ አልተበላባትም። አንቺ የገንዘብ ሲሆን እሷ የስም ደግሞ ይበልጣል አይደል? እቺ ልጅ ለፍታ የገነባችው ስሟ ጠፋባት፣ እሷ ባላጠፋችው ጥፋት። ስለዚህ መጀመሪያ አንቺ ሱሱን ይቅርታ ልትጠይቂያት ይገባል። ከዛ ደግሞ ዮኒ አንቺን ገንዘብሽን ስላዘገየብሽ በዛ ምክንያት ስለተቸገርሽ ዮኒ ደግሞ ይቅርታ ይጠይቅሻል። አንቺ አልደረሰኝም። የት አለ 200 ያለችው? እዚህ አሁን የላክሽው ቪዲዮ ላይ ነው ሱሱ 200 ቢሆን ስክሪንሹት ራሱ አለ። እኔ ላኩልሽ ስክሪንሹት ላይ ራሱ አለ ቪዲዮ እንዳለ በጣም ብዙ ነው እና ከሰርጉ ቪዲዮ ጋር ተቀላቅሎብኝ ነው እና ደግሞ አቦን ማውራት የምፈልገው ነገር አለ። እሺ ዋትስአፕ ላይ ልክ ያለው እንጂ ቆይ ልትልክልኝ ነው። ያው አሁንም እኔ ልነግርሽ ፈልገው ይሁን ድራማ የፈለገችው እሷ ናት። የመጀመሪያ ቀን ደውላልኝ ሳምንት ታገሽኝ አልኳት። የመጀመሪያው ቀን ለሰው ሁሉ እየደወለች ስሜን ማጥፋት ጀመረች እንጂ ሱሱ ትላንት አቡ ሱሱ ድሮና አዘጋጅታ አድምጭ። ያለፈው ሳምንት ሰርግ ላይ ነው የነበርነው። ይሄን ሳምንት ደግሞ ብጥብጥ ነው እስከዛሬ ድረስ ያለው ሳምንት። እኔ አንድ ጠብቂኝ ያልኳት ሳምንት ነው የቀረው። ኦኬ ጠብቂኝ ያልካት ሳምንት ሲያልቅ ለምን አልሰጠካት? እኔ መልሳለኝ እንዳልኩሽ እኔ ሳምንት ጠብቂኝ ብዬ ስልክ ከመዝጋቴ ወሬውን እህቴ ጋር ነጁ ጋር እየደወለች ብሬን በላይ ጭራሽ ወንድሜ ጋር ለመድረስ ወንድሜን እናስፈራርቶኝ እንዲደውልልኝና ምናምን ስጥ እንዴ የሰው ልጅ አላቅህም የራስሽ ጉዳይ እንዲባል ነው የሚፈልገው። አሁን አንዳንዴ እዚህ ጋር እኔና ሱሱ እዚህ ጋር ቁጭ ብለን እሷን ማስጠመድ ወይንም እሷን ክፉ አይን ውስጥ ለመክተት አይደለም። ግን ዛሬ ላይ ሀቡ ማንም እየተነሳ እሷ ታዋቂ ስለሆነች የሆነ ሚዲያ ላይ ወጥቶ አፉን መክፈት ነው የሚፈልገው። ለዚህች ልጅ ከ5 ከ6 ከ7 ሰው በላይ የዛሬ ሳምንት ጀምሮ ከነ ሪከርደሩ አለኝ እኔ ስልኬ ላይ
ይሁን ያለ ምክንያት ማንም አፉን ቢከፍት ማንም አይሰማው። 5 ሳይኖረው ለምን እዚህም ደረጃ ያደረሰን አቡ እዚህም ደረጃ ያደረሰን ይሄ ስለሆነ ነው። እዚህ ደረጃ ያደረሰን ገና ለገና እሷ ታዋቂ ናት። ፖስታችኋለሁ ማስፈራራት የሰርጋችን ፖስት ያደረጉ ሰዎች አሉ አይደለ? የታደሙ ቲክቶክ ቢያንስ ቲክቶክ ላይ በእውነት የኛ ሰርግ ከ100 በላይ ቪዲዮዎች አሉ የፖስቱ የተጠራው እንዳለ ሰዎች ውስጥ እየገባች እኔና የሷን ፎቶ ጽፋ ሌባ ናቸው እያለች እኔ ቢያንስ ከስልኬ ላይ ወላ 10-15 ስክሪንሾት አለኝ በየኮሜንቱ እየገባች ከዛ አለማፈሯ ራበኝ የቤት ክራይ ቸገረኝ አለች እኮ ዮኒ። ምን መሰለህ አንዳንዴ ሰዎች በቃላችን ሳንገኝ ለምሳሌ አንድ ሰው ሮብ 2 ሰዓት ብሎ ቀጥሮኝ ገንዘብ እኔ እሱ ጋር ኖሮኝ ሮብ 2 ሰዓት ብሎ ቀጥሮኝ እኔ ደግሞ ሮብ 3 ሰዓት እዳ መከፍለው ወይ ሐኪም ቤት መሄድበት ወይ አስቤዛ ማረግበት ሊሆን ይችላል። በቃ ያንን ፕላን አድርጌ ያንን ሰው አምኜ ሮብ 2 ሰዓትን እየጠበቅኩ እሺ ሰኞ አውርቼሽ አንቺ ሰኞ ነገሮችን ስሜን ታጠፊያለሽ። እኔ ሰኞ ለሮብ ብዬሽ አንቺ ሰኞ ደውለሽ እኔም መታገት አቅቶሽ ሀቢባ ስሜን ታጠፊያለሽ እየደወልሽ። እንደዛ ከሆነ ትክክል አይደለም። አንተ ለሮብ ቀጥራ ስሜን ካጠፋች ይሄ ትክክል አይደለም። ለምን ሮብ ድረስ እሺ ብላ ተስማምታ ከሆነ እግዚአብሔርን ነው የምልሽ የደወለች ቀን ቁጥር አለ። አንተ እግዚአብሔርን ፍራ። አሁን ዜድ ሰጥቻለሁ ብለህ አንተ እግዚአብሔርን ሁለት ሰው አንድ ላይ አያወራም። መደማመጥ አይቻልም። ሁለት ሰው እኩል ሲያወራ ተጨርስ የምታወሪው የመጀመሪያ የደወለች ቀን እኔ ጋር ነጃት ጋር በተመሳሳይ ሰዓት ደውላለች። እህቴ ጋር በነጋታው ደውላለች። ሳምንት ሳትጠብቀኝ ማስረጃ አለ። እኔ ሁሉ ነገር አለ። እኔ አሁንም ምን አለ ሀቡ ግልጽ ሳደርግልሽ ሁሉን ነገር ይሄ ሁሉ ነገር ያደረሰን እልህ እንጂ የእሷ ገንዘብ ቸግሮኝ ወይንም ቸግሮን አይደለም። እኛ ሳንሆን እኛን የሚያቀን ህዝብ ሁሉ እንስጥሽ እያለ እየለመናት ነው። ሪካርድ ያደርጓታል ሲያወሯት እንኳን ገባሽ አይደለ? ኦኬ ሰላም ፍካት። ይሄን ጥያቄ ልጠይቃት መዲ። እነሱን የሚያውቁ ሰዎች ደውለው አንዴ መዲ አዳምጪ ካለስ ያሰማኝ ለምን ታሸው እናንተ መዲ አይደለሽ እናት አዳምጪኝ። በመረጃና በማስረጃ ነው የምናወራው። ይኸውልሽ እኛን የሚያውቁ ሰዎች ደውለው ብርሽ እንስጣት ሲሏት እምቢ ብላለች ብሏል። ማስረጃውን ያቀርብልን። ሪካርዱን አለቀ። ማስረጃ ካለ አንቺ ብሩን ካልፈለሽ የእውነት አልቸገረሽም ማለት ነው። እኛ ያዘን ነው እንዳልሽ የእውነት ተርበሽ የቤት ክራይ አጣሽ ሀቅ ሰው ጋር እያለሽ ላብሽ ደሞዝሽ ሰው ጋር እያለ የእውነት ተቸግረሽ ነው ብሎ ነው አይደለ? ስለዚህ ገንዘቡ ከየትም ይምጣ ብርሽ ጓደኛም ይክፈል ዘመድም ይክፈል እሰጥሻለሁ እንኪ ልስጥሽ ስትባይ እምቢ ብለሽ ከሆነ ማስረጃ ሊያቀርብልን ነው። በቃ ክርስቶስን እግዚአብሔርን ያቀርብልን ለሀቢባ አሁን ሼር ያልኩት እናሰጥሻለን ከማለት ውጪ አንድ ሰው ነይና እንኪ መዱ ቸግሮች ነው ነይ እኔ ሰጥልሽ ያው ዛሬ ዜድ ነች አወራችሁ መንገድ ላይ አግኝቼ ያለ ሰው እኮ ነው ውሸት እኮ የዋሸ ሰው እኔ መንገድ ላይ አግኝቶኝ ሳላገኘራችሁ ይበና አይደለም መስማታል ሱሱ በፍቺም እኔ ማስረጃ ብቻዬን ሰምቼ አላውቅም። ቢካዝ ህዝቡስ እኔንስ እንዴት ያምነኛል? ሚውት አድርጌ ብቻዬን ሰምቼ አዎ ብል እንዴ እንዴማ አይሆንም። ሱሱ እንደዚህ አድርጌም አላውቅም። ማስረጃ ካለ ከፍቼ ህዝቡ መስማት አለበት። ኮሜንት ሰጠች የሚለኝ 1-2 ፎቶ ላይ ነው የሰጠሁት። ሀቄን በልተው እንደዚህ ይሆናሉ ከማለት ውጪ ከዛ በኋላ ምን ተፈጠረ ሲለው ብር ወስዶብኝ ተናድጄ ነዋ፣ ስሜታዊ ሆኜ ነዋ፣ ስለተቸገርኩ ነው። ውሸት አለበት እሱ አብሶ ባሏ በጣም ውሸት አለበት። እግዚአብሔር ይቅር ይበል። አምር ሞም ነገር ልትሰጠኝ ነው አይደል? ልጅቷ አንቺ በጣም ነው የምትዋሽ። ጤነኛ አይደለሽም ሲጀመር። አንቺ ጤናሽ በጣም ነው የሚያሳስበኝ። እኔ ወላ የጤነኛ ሰው ተሰርፋት አይደለም የምትሰረፊው። መንገድሽ የምትይጅበት መንገድ የጤነኛ አይደለም። ሱሱ አዳምጪኝ። ይኸውልሽ ቆይ መዲ በይ ሱሱ ዝም በይ ልንገርሽ። አንቺ ያለ ስምሽ ስም ተሰጥቶሻል፣ በማያገባሽ ተረግጠሻል። አንቺና መዱ መሀል የተፈጠረው ነገር መዱ በድላሻለች። መዱ ባለቤትሽ ደግሞ መዱን በድሏታል። ምን ሐቋን ዛሬ ካለ የሰራችበት ነው ላባ ነው ባለው ቀን መስጠት ነበረበት። በእልህ ምክንያት ነው ያልተሰጣት። በእልህ ምክንያት ሳይሰጣት እቺ ልጅ በራበት ሞትስ ራበኝ፣ የቤት ክራይ ቸገረኝ፣ ለዛ ብሬን አምጣ እያልኩ እየጨቀጨኩት ነበር ብሎ ካረገኝ አለች አይደል? ሐቋን የጠየቀችው ላቧን የጠየቀችው። ስለዚህ አንቺ ያለ ኃጢአትሽ የሰው ሐቅ ሳትበይ በባለቤትሽ ምክንያት ነው። አንቺ እሱን ለመበቀል ነው አንቺ ሚዲያ ላይ የረገጠችሽ። ይሄ ደግሞ ትክክል አይደለም።
ለዚህ አንቺን ይቅርታ ትጠይቅሻለች። ዮኒ ደግሞ እሷን ይቅርታ መጠየቅ አለባት። ላብሽን ሀቅሽን እስከዛሬ ስላዘገየውብሽ፣ ስለተናደድኩብሽ፣ በእልህ ስላቆየውብሽ ይቅርታ ሊላት ይገባል። በዚህ መንገድ ብቻ ነው ትክክለኛ ሀቅ የሚወጣ። ትክክለኛ ከፍትሽ እንዴ ላውራ እኔ ከተፖሰተ ያንን የኛ ጓደኞች ታይ የኛን ጓደኞች የደወሉትን አሁን እኔ እሱ ሊደብረው ይችላል። እዚህ ጋር ሪከርድ አድርጎ ማን ሪከርድ እንዳደረጋት እዚህ ጋር ማድረግ አልፈልግም። የኤላን ድምጽ ኦኬ። እሷን እኔ ፖስታን ተቀባብለውት መልስ ሳልሰጥ ኦኬ፣ ምንም አይነት መልስ ሳልሰጥ አልቅሼ ሳሮን የምትባል ልጅ አለች ደወለችልኝ እኔ ጋር ማለት የደወለችው ለሌላ ጉዳይ ነው። ሳሮን ያችን ልጅ ታውቂያታለሽ አይደል? በእናትሽ ብሩ ላንቺ ልላክልሽና ስጭልኝ ሁላ ድምጽ ስሜን የሚያጸዳ ነገር ራሱ እንድሰራልኝ አልፈለኩም። በቃ ራሴ አውቃለሁ፣ ራሴን አውቃለሁ። ራሱ አንዴ ስሜ ጠፍቷል ተፖስቷል። በቃ እንደዚህ ያለቀሰቻ በዚህ ብር ነይና ነገ ብሩን ልላክልሽ ስላት አይ ሱስዬ ይዣት እመጣና ብሩን ሰጥቼሽ እኔ ብሩን ሰጥተሻት የይቅርታ ቪዲዮ ሰርታ አብራችሁ ቪዲዮ ሰርታችሁ ተለቃላችሁ አለችኝ። ኦኬ ይሰማል? እቆራረጣለሁ? አዎ ትሰሚያለሽ። ይቆራረጣል። ኦኬ ከዛ በኋላ ሳሮንን ደውዬ ሳሮን ነይ ነናሴ ልጅቷ ቆጥታለች። በቃ ፖስተችኝ ዝም ተብሏል። በየቤቱ በየኮሜንቱ እየጻፈች ነው። እኔ ራሴ ነይና ብሩን ሰጅላት አልኳት ማለት ነው። ኦኬ ነገ ከሰዓት በኋላ ይዣት መጥቼ አብራችሁ ቪዲዮ ትሰራላችሁ ምናምን አለች። ፒስ ብያት እገባልሻለሁ። የሀገር ኮሜንት እንደገና አውርታት ነገ ሱሱ ጋር እንሄዳለን፣ ሰላም ይፈጠራል፣ ብሩ ይሰጥሻል ተብላ በየኮሜንቱ እንደ አዲስ እንደገና እራሴ ላይቭ ከፍቼ ኮሜንት ላይ መጣችብኝ። የዛ ሰዓት ነው ላይቭ ላይ ማውራት ጀመርኩኝ። ለህዝቡ ማብራራት ጀመርኩኝ የተፈጠረውን ነገር እስከ ትላንትናው ቀን ድረስ። እንግዲህ ሰርጉ እሑድ ነበራ። ከሰርጉ ከእሑድ ዕለት ጀምሮ እስከ ዛሬ እኛ በሚዲያ እየተጠለጠልን ነው። ኦኬ እኔ ከትላንት ወዲያ ነይና ውሰጂ ብያ ትላንት አብረው ሊመጡ ነበረ። ቪዲዮ እኔ ካወራው በኋላ እዚህ ላይቭ ላይ ከተናገርኩ ካለቀስኩ ካበድኩኝ በኋላ መተው ሊያናግሩኝ ሲፈልጉ እንዳመጣ በቃ እንዳትመጣ እንገዳደራለን እንዳላያት ነው ያልኩት። እንዳመጣ በቃ ዘጋ ጭንቅላቴ። ለምን በትህትና ዝቅ ስንልላት እሷ እየጨመረች ነው የምትሄደው። እዚህ ጋር ከኛ ጋር ፒስ በቃ ችግር የለውም ቪዲዮ አጠፋለሁ ምናምን ትልና ከሌላ ሰው ጋር ፒስ በቃ ፈትቻለሁ ትልና የሆነ ቤት ትሄዳለች ስለኛ የሚወራበት እዛ ጋር ኮሜንት ላይ በየቤቱ ስትዞር ነው የምታለው። ገባሽ ማሬ? እሷ በዚህ ልትወቀስ የሚገባው ብሯ እጇ ከተሰጣት በኋላ ሄዳ ሰው ጋር ስማችሁን ብታነሳ ለምን ብርሽን ተቀበለሽ ሀቅሽን ተቀበለሽ ስማችንን እስቲል ታነሻለሽ ይባላል። እስቲል ነው ማግሌ ራስ ደውዬ እኮ ላኩልኩ። ሰው ደውሎ የራሷ ጓደኛ እኮ ናት አቡ የራሷ ጓደኛ ጋር እኮ ደውዬ ነው ብሩን ሰጂ አልኳት። ሲቀጥል እኔ ሂውማኔር የሷ ጓደኞች ሰርቀውኝ በካሜራ ተይዞ ማለት ነው እኔ ፖስት ማድረግ እችል ነበረ። የራሷ ጓደኞች ግን ከሷ ጋር አብረው ሆነው ነው እኔን ኮሜንት ላይ ሌባ እያሉ ባሌንና እኔ ሲሳደቡ የነበረው። እኔ አሁን ካሜራ ቪዲዮ አለ። ሂውማኔር በታክሲ ነው ቪዲዮ ባለቤቱ የክለቡ ባለቤት እኔ ኮፍያ ስለማይመቸኝ ስለሚሞቀኝ ያስቀምጡ እያወራን እንዳታወራ በተራ አውሩ። ሱሱ ተረጋጊ፣ ውሃ ጠጪ። ተረጋጊ ሱሱ ተረጋጊ። እየተበሳጨሽ ነው፣ በጣም ስሜታዊ እየሆንሽ ነው። ውሃ ጠጪ፣ ተረጋጊ። መዲ አንቺም ተረጋጊ። አሁን አቅ ላለመስጠት የሚደረግ ሌላ ዝርዝሩ አቅሽ እኮ ይሰጥሻል። አቅሽ እኮ ይሰጥሻል። ያለ ባክስ ለምን ነው የሚሳለፈው? ነገ ሌላ ምክንያት ቃል ገብታለች እኮ ዘይድ ይኸውልሽ 200 ሚሊዮን የስ ሪካርዱ አልተላከልኝም ሰዎች እና እንስጥሽ ብለዋት እምቢ ያለችው። ስለዚህ እሱ ማስረጃ ስላልቀረበ ለምን አልተቀበልሽም ብለን መጠየቅ አንችልም። ቢካዝ ዜር ኢዝ ኖ ማስረጃ ከላክልኝ ግን እዚህ ጋር ከፍተውና ህዝቡ ሊሰማና ሊፈርድ ይችላል። አቡ ብሩ ሊሰጣት ነው ተስማምተናል አይደል እንዴ? ብሩ ሊሰጣት እኮ ተስማምተናል። ዜድማ ሰጣት እኔም እኔ ራሴ ሰጣታለሁ ችግር የለውም። ግን ኖ አንቺ አይደለሽ የምትሰጫት ዜድ ነገ ትሰጣታለች። ነገ ተብሏል። ነገ በኢትዮጵያ ከቀኑ 8 ሰዓት ጀማል ምግብ ቤት ተቀጣጥረናል። በቃ ነገ እቺ ልጅ ሀቋን ዜዶ $360 ተሰጣትና ከእናንተ ጋር አመትን ፈጀ ምንም ፈጀ በሰጡኝ ጊዜ ይሰጡኛል ችግር የለብኝም ብላለች ዜድ። አልቋል እኮ ሱሱዬ ካሜራ አብሪና ታረቁ ይቅርታ ተቀበልሽ። እሺ እኔ መዱን ልትከሰኝ የምትችለው ያላጠፋችሁ ስም ልትከሰኝ የምትችለው እሷን ከጀርባ
የኔ ጠላቶች ፑሽ እንዳርጊ እያለ እኔ ላይ ያሰማራች እሷን እንዲህ በሰርጌ ዕለት እንድትፖስት ያረጋትን ሰው እንድታወጣልኝ ይፈልጋለሁ። እራሷ ብላለች። እራስሽ ብለሻል። እኔ ጠላቶቿ ብዙ ናቸው፣ እነሱ ናቸው እንደዚህ አይነት ነገር ውስጥ እንድገባ ያደረጉ እንጂ እኔ እንደዚህ አይነት ሴት አይደለሁም። አይደለም ነው መደው ምንም አይጠቅምሽም እኮ አንቺ አሁን እንዴ አይነት ሰው አይደለም። የሷ ጠላቶች ፑሽ አድርገው እንደዚህ አይነት ነገር ውስጥ የገባው እኔ ቪዲዮ የላኩልኝ የገዛ ጓደኞቼ ነው የላኩልኝ። አዲ ማለሽ እኔ አፉ ብዬሻለሁ፣ ይቅርታ አጥፍቻለሁ፣ አላጠፋውም አይደለም በቃ አጥፍቻለሁ። እኔ ከይቅርታ በላይ ምን ልሆን? እሺ ንገረኝ። በምንድን ነው ልክስሽ የምችለው? ልንገርሽ፣ ሰው ልጅ ይሳሳታል። ከይቅርታ በላይ ምንም ነገር የለም። ይቅርታሽን ሶስት ትቀበላለች። ተረጋግታችሁ ሁለታችሁን ታውሩና ትታረቃላችሁ። ምንም ደም አልተፋሰሳችሁም፣ ምንም አልተባባላችሁ። ሰው ነሽ፣ ስሜታዊ ሆንሽ፣ ግን አጥፍተሻል። አንቺም አምነሻል። ሱሱን አጥፍቻለሁ ብለሻል። ዮኒን ፎቶን ብትለጥፊ፣ ሌባ ብቲ፣ ሀቄን በላኝ ካደኝ ብቲ፣ እንደፈለግሽ ብቲ ሀቅሽ ነው። ላብሽ ነው። ቸግሮሻል፣ የቤት ኪራይ ርቦሻል፣ ተቸግረሻል። መብትሽ ነው። ሀቅሽን ሰው ቸግሮታለን ባይቸግረውም ሀቁን የመጠየቅ ሙሉ መብት አለው። ከማ ሀቁን ከበላበት አካል። ሱሱ ግን ሀቅሽን ስላልበላች እሷ ስራ ስላላስገባችሽ የማይሆን ሰው ስለሆነ አብረሽ እንትን ያልሽው የእሱን ፎቶ ብቻ ቆርጠሽ አብረሽ እሷን ከምትለጥፊና ሌባ ከምታስቤት የእሱን ክሮፕ አድርገሽ ቆርጠሽ እሱን ብቻ መለጠፍ መብትሽ ነው። ሀቅሽን እስኪመልስልሽ ድረስ ገባሽ? በሱ ለምን ብለን እኛም አንጠይቅሽም። ሱሱ ግን ስለማይመለከታት ታረቁ። ከዛ ከዮኒ ጋርም ታረቁ። ላይፍ ኢዝ ሾርት፣ ህይወት አጭር ናት። ነገ ብርሽን ዜድ እኛ አይናችን እያየ ትሰጥሻለች። ካልሰጠችሽ ዝም አንልም እኛ። የማንም ሰው ሀቅ እንዲበላ አንፈልግም። እኔ ሀቅ እንዲበላብኝ አልፈልግም። ስለዚህ የማንም ሰው ሀቅ ሲበላ ቆሚያ ላይ ገባሻ? ሀቅሽ ላብሽ ማግኘት አለብሽ። 4 ነጥብ። ግን ደግሞ ሱሱን ያለ ስሟ ስም ስለሰጠሻት እሷን ይቅርታ ሱሱዬ ስሜታዊ ሆኜ አንቺ ብሬን ሳትበይ ስለተናገርሽ ይቅርታ አድርጊልኝ። እኔ ወንድሜን ነፍሰ ገዳይ ብለዋለች አደባባይ ላይ አይደለ? እኔ እኮ አሁንም እኔ እዚህ ጋር ያስረዳችሁ ያለሁት ማስረጃ አቅርብልኝ። ወንድ ስለኔ ሀቅ ሳይሆን ስለ ወንድም ዛቻ ነው አንተ ማጣራት ፈለከው። ምን አይነት ሊና መዱ ትርፍ ነገር አንነጋገርም። ሀቅሽን ነገ በኢትዮጵያ ከቀኑ 8 ሰዓት ካልተሰጠሽ የዛኔ እናወራለን። ሀቅሽ ነገ ካልተሰጠሽ ሀቅሽ እናወራለን። ሌላ ግን አዳምጪኝ ማሬ፣ ወንድሙ እኔ ነፍሰ ገዳይ ነኝ ያለበትን ሪከርድ አቅርቢልን። እሺ ይልክልሻለሁ። በምን ስልክ ነው ያለኝ? እኔ ዋትስአፕ ላይ ሀይልሻለሁ። ቁጥርሽን ሱሱ ቁጥሯን ላኪልኝ። ዋትስአፕ ላይ ሀይል በላት ትላክልኝ። አንድ ቢኖርሽም እንደዚህ ስታደርጊ ለእኛ ላይቭ ፖዝ ይለናል። ግን አንቺ ይመጣልሻል። ሀይ ሀቢባ ነኝ ሀይልሻለሁ። ሱሱ ቁጥሯን ላኪልኝ። ወንድሜም በአደባባይ እንጅላለች። አሁንም ስለ ብር ጉዳይ አይደለም እሷ የፈለገችው ፎሎ መሰብሰብ ነው። በሱሱ ተታካ ፎሎ ለመሰብሰብ ነው የሁሉ ስራ የተሰራው። አሁንም እዚህ ደረጃ ድረስ የምንደርሰው ለዚህ ነው። ማንም የሷ ብር ያኔ በልቶ የሚተኛ የለም። እኔ ልጅ አለኝ፣ ህፃን ልጅ አለኝ፣ አሳዳጊ ነኝ፣ ስደተኛ ነኝ። ሰው ሀገር ላይ መኖር ተንከራትቼ ነው 24 ሰዓት የምሰራው። ግማሽ ቀን ተኝቼ ሌሊቱ ሙሉ ቁጭ ብዬ ማድር ልጅ ነኝ። ገባሽ አይደለ? ግን በእኛ ላይ ፎሎ ለመልቀም እሷ የራሷ ቲክቶክ ላይ ጀመረችው ታሪክ ስታር ወንድሙ ነፍሰ ገዳይ ለማለት ማስረጃ ከሌለሽ ይቅርታ ያለ ስሙ ስም ስለሰጠሁት ወንድሙን ነፍሰ ገዳይ ስላልኩኝ ይቅርታ ብለሽ ይቅርታ ጠይቂያለሽ። ማስረጃ የሌለኝን እንዴት የለኝም እላለሁ አለኝ። እሱ ለምን ቁጥሯን አትልኪልኝም ማሬ? ጉዳዩን እኮ በቀላሉ መፍታት እንችላለን። አሁን እዚህ ጋር አንዴ መናገር የምፈልገው ነገር ነው። እሺ ለስማቸው ነው የሚጨነቁት እና ለስማቸው ነው የሚጨነቁት። የልጅቷ ሀቋን ለምን ጠይቀች ለምትሉት ማለት ነው እዚህ ጋር ላላችሁ ሰዎች እኔ ሀቅሽን አልከለከልኩሽም ሀቢባ። አንዴ እኔ ላኩልሽን ስክሪንሹቱን ጽሁፉን አንብቢው። ከልጅ በላይ ምን አለ? ልጄን ሳኝ እኔ እሰጥሻለሁ ብዬሽ አንቺ እኔ በኃይል ልትቀበይኝ ከፈለግሽ በኃይል እንዴት ነው የምሰጥሽ? ይሄንን ብቻ መልሽልኝ። እኔ የምልክልሽንም ነገር እያየሽው አሳያት። ፈልግም በእኔ ምክንያት እሺ ሲኖረው ይስጠኝ ወይም መቅዲን አወራታለሁ የምትለኝን እሰማለሁ አለች እሷ። ከዛ አንቺ እሺ ብለሽ መለሽ። ግን እንዳይደብርሽ ልፖስተው ነው ሌባ ብዬ። ለምን መቅዲም ምንም ነገር ማድረግ አልችልም ብላኛለች። እኔ ስሜቴ ሀዘኔን በዚህ ልወጣው ማንም ካልመለሰልኝ ሀቄን የፈለግሽውን አድርጊ
ለኔ እንደዚህ ከላክሽ ከመፖሰት አይተናነስም። ኦኬ እዚህ ጋር ቆይ እኔ እንድትጣሉ አልፈልግም በእኔ ምክንያት አለች። ከዛ እሺ ከዛ ሲኖረው ይስጠኝ ወይም መቅዲ አወራታለሁ የምትለኝ ይሰማል። እሺ አልሻት። የታለ እኔ በልጅሽ ምለሽ ሰጥሻለሁ ያልሻት የቱ ጋር ነው? ቆይ እዚህ ጋር እሺ ሀቢ ቆይ ከፀጉር ላውራ ከሱ ጋር ላውራ። እሺ ሀይ እንዴት ነሽ? ምንም አልመለሽልኝም። ምን አለሽ? ሰላም ነው። እኔ በጣም ተታልቼዋለሁ ከሱ ጋር ከዛ ቀን ጀምሮ እቤት ውስጥ ሰላም የለኝም ውዴ። በቃ ፀጉር ሽጬ ወይም ለመቅደስ ንገሪያት። አይመልስልኝም። ምንም መፍትሄ የለኝም አንቺ ጋር እኔ እሷ አማርኛ በእንግሊዝኛ እኮ ከባድ ነው ለመጽ ቅደም ተከተሉ ሳትጠብቂ ስክሪንሾት ስላደረግሽ ምንም ላገኘው አልቻልኩም። አይመስለኝም ምንም መፍትሄ። ቆይ እዚህ ጋር አሁን አደረግልሻለሁ። ቅደም ተከተሉ ስለተዛባ እንትን ግራ ገባኝ። ላይክ በስቴፕ ሀብላ አቋን አንቺ ጋር መታ ከጠየቀችበት ቀን ጀምሮ ቢሆን ስክሪንሾት ያደረግሽው ላይክ ስቴፑን ሀይ ብዬሻለው። መዲ ዋትሳፕሽን ቼክ አድርጊና ወንድሙ ነፍሰ ገዳይ ነኝ ያለበትን አቡ እኔ አሁን የምለው እኮ ችግር የለውም። ሱሱ ምንድነው የምትልሽ? እጄን ይንሳኝ አንድም ሁለትም ፀጉር ሸጥኩኝ እኔ እሰጥሻለሁ ካለሳት ጣይ ስትላት የኔን ፎቶ ሌባ የሚል ወደ አቀራብ እናረከችላት። ለዛ ነው በቃ ሱሱም የተናደደችውም እኛም እዚህ ደረጃ የደረስነው። እንዴት ነው ሱሱ በሀቢባ በልጇ መላ ነገ ከነገ ወዲያ ሰርቼ እሰጥሃለሁ ካልሺ ከዛ የባልሽን ፎቶ ሌባ ብዬ እንዴት ነው ምልክልሽ? እንደዚህ ያወራውሽ ማለት እግዚአብሔር ነውር ነው። እግዚአብሔር ምስክሬን ይሄ ነገር ሆን ተብሎ ፎሎ ለመሰብሰብ ብቻ ነው። አንቺ ጋም ድረስ የሚያዳርስ ነገር አልነበረም። እዚህ ደረጃ ማዳረስ አልነበረም። ዩኒ እንደዛ ማለት የምንችለው ምንም ሀቅ ሳይኖራት በውሸት አንተ ጋር ገንዘብ ሳይኖራት በውሸት ፈጥራ ቢሆን ኖሮ እቺ ልጅ ስማችሁን ለማጥፋት ሆን ብላ ነው፣ እቺ ልጅ ፎሎ ለመሰብሰብ ሆን ብላ ነው እንላለን። ግን የእውነት ሀቅ አላት፣ የእውነት ገንዘብ አላት። ገንዘቡ ደግሞ ስለዚህ ሰዎች ምን እንደሚያደርጉን ስለማናቅ የሰው ሀቅ ተበድረንም ቢሆን ወዲያው ነው መስጠት ያለብን። በተለይ ከእንደዚህ አይነት ሰው ጋር ማለት ከሰው ጋር አለመነካካት ነው። ስፔሻሊ ሶሻል ሚዲያ ላይ ይመስሉን። አሁን በዚህ ገንዘብ ምክንያት $360 ምክንያት ሱሱ ለፍታ የገነባችው ስሟ ቢዝነሷ $360 ምክንያት አቡ ልክ ይታለው እዩ ቴክስቱን በደንብ እሺ ቅደም ተከተሉን ጠብቀሽዋል። አሁን ይውስጥ ቆይ እየተሽከረከረ ነው ለማውረድ። ቆይ እሷ የወንድሙ ቮይስ ልካልኛለች። ይሄ እዚህ ላይ ምን ትመጫበጫለሽ? ምን ሆነሽ ነው? ሰው አክብሮ ሲያወራሽ ከብት አንቺ ምን አይነት ሴት ነሽ? ጭራሽ ላይ ገብተሽ አወራን አይደል እንዴ? ቀን ምን ትመጫበጫለሽ? ምን ሆነሽ ነው? ሰው አክብሮ ሲያወራሽ ጭራሽ ከፍተሽ ቤትሽ ውስጥ ሰው ጋር ይሹ ምናምን ትጥቂያለሽ። አወራን አይደል እንዴ? ትንበጫበጫለሽ እንዴ? ይሄ ወንድሙ ነው። ምን አይነት ሰው ነሽ እንዴ? የከተማ ልጅ ነኝ ምናምን በእኔ እንዳይብስና እንዳይደብርሽ፣ እውነቴን ነው የምልሽ እንዳይደብርሽ። ፍራንክሽ ይሰጥሻል አልኩሻ። ምን እንደሚያስወራሽ የወሬ ችግር አለብሽ? እናቱን ልብዳት እዛ ተሰብስቦ የሚያዋራሽ ምንም አይፈጥርልሽም። የሸርሙጣ ልጅ ስራ እንዳትሰሪ። በርሽ ይሰጥሻል ተባልሽ አይደል እንዴ? ምን አይነት ሰው ናት እቺ? በጣርፍ ይሻልሻል። ነገርኩሽ። ፍራንክሽን ነው ፍራንክሽን አሰጥሻለሁ። ክብርሽን ይዘሽ ተቀመጭ። ካሁን በኋላ ላይቭ ላይ ምናምን የምታረጊውን ነገር እረፊ። እንገናኛለን እኮ ከቤሩት እንድትገቢ ማድረግ ይቻላል እኮ። በታርፈ ይሻል። አርፈሽ አሰሪም እንዴ ስራሽ ስታስጠላ። እኔ ነፍሰ ገዳይ ነኝ የሚል ነገር እዚህ ላይ አልሰማሁም። ኮል ነው ያወራኝ። እኔ የምፈራው ነገር የለኝም ያን ብሎ በስልክ ነው ያወራኝ። ቮይስ የለኝም ለሽ ብለህ ነበረ። አይ ማስረጃ አለኝ ብለሽኝ ነፍሰ ገዳይ ነኝ ያለበት ማስረጃ አለኝ ብለሽኝ የተናገራቸው ቃላቶች አጸያፊ ናቸው። ያወራ ነው። እኔ ነፍሰ ገዳይ ነኝ አልፈራም ነፍስ ለማጥፋት ሁላ ነው ያለኝ። በኮሎ ግን ያለኝ እኮ እሱ ማስረጃ አዎ ብለሽ ይሄንን ቮይስ አልቀዳሁትም፣ ግን ሲያበሻቅጠኝ ያለውን ቃል ግን አለኝ። ይሄን ይላከኝ
በድምጽ ገባኝ ማሪ። ግን ነፍሰ ገዳይ ያለበት መዱዬ እንደማመጥ ነፍሰ ገዳይ ነኝ ያለበት ቪዲዮ ያለበት ቮይስ ማስረጃ አለሽ ስልሽ አስረግጠሽ 2 ጊዜ አዎ ብለሽኛል። ስትይኝ እሺ ላኪልኝ አልኩሽ። በድምጽ ያለ መስሎኝ ነው። በድምጽ ያለ በቮይስ ያለ መስሎሽ ስለሆነ ያልሽው በመሰለኝ ስለማይሆን እሱን ይቅርታ ትያለሽ። በይቅርታ እናልፈዋለን። ስለዚህ አሁን የቀረ ነገር አለ። እሱን ወንድምክን ነፍሰ ገዳይ ስላለች ይቅርታ ካለች ሌላ የቀረ ነገር አለ። እሱም ይሄን የተናገረው እኔ አሰጥሻለሁ ከዚህ በኋላ ከማንም ጋር እንዳታወሪ፣ የሰፈሬ ልጅ ነሽ አይደለ? ምንም ቦታ ላይ የወንድሜን ስም ተነስቶ ማያውቅ ልጅ ታይቶ እንኳን ማይታወቅ ልጅ ስሙን እንዳታነሺ ተብሎ እሺ ብላ ከሱ ጋር ተስማምታ ቪዲዮውን አንስታ የፖስተችውን በእኛ ፎቶ ማታ ላይ እኛን ስታሰድብ ስታደርስ ያያት ጠጥቶ ተናዶ ነበር። አዎ ሰድቧታል። ወንድሜ ችግር የለበትም፣ ሀገር ያውቀዋል። ያኔ ሴት የሚመታ ወንድም ወይንም ሴት የሚያስፈራራ ወንድም የለኝም እኔ። እሺ እዚህ ጋር አንቺና ሱሱ ያወራችሁትን ዋትስአፕን የላከችልኝ እና እሰጥሻለሁ ብላ ቃል ስትገባልሽ ነው። እሰጥሻለሁ ብላ ቃል ገብታልሽ ምን ያህል ቀን ጠብቀሻት ነው ወደዚህ እርምጃ ይሄድሽ? እኮ እኔ ስጠብቃቸው እኮ ወር ሆነኝ እኮ ስትቦልከኝ ነው እኔ ወደዚህ እርምጃ የሄድኩት። ስትቦልከኝ ቀኑን ስክሪንሻት ልትልኪኝ ይችላል። ቀኑን ማየት ስለምፈልግ ነው። መቼ እንደጠየቅሻት ለመጀመሪያ ጊዜ ከዛ መቼ እንትን እንዳለችሽ እሱን ማየት ፈልጋለሁ። ሳምንት ጠብቄ ነው ሳምንት ጠብቄ አንዶም እንዳሰማ ይደብራታል ምናምን። እኔ ግን በአፍ ስለማላምን በተግባር ስለሆነ ማምነው እንደዚህ ስክሪንሻት እሷ እንደላከችው ዋትሳፕ ላይ ሀ ብላችሁ ከጀመረ ማውራት ይህን ብር ከጠየቅሽበት ቀን ጀምሮ ስክሪንሻት አድርገሽ ከዛ ስንት ቀን እንደታገሽ ያ ያሳየኛል። ለኔ ገባሽ? የመጀመሪያ ቀን ስትጠይቂያት ቀን ያሳያል ዋትሳፕ ላይ ቀኑ፣ ሰዓቱ፣ ሁሉን ነገር ስለሚያሳይ ስክሪንሻት ሀ ብለሽ ከጠየቅሽበት ቀን ጀምሮ አሳይ። ስለዚህ ዮናስ ገንዘቧን ስላዘገየህባት ይቅርታ ልጠይቃት ይገባል። እሷም ወንድምህን ነፍሰ ገዳይ ስላለች ይቅርታ ጠይቃለች፣ ሱሱን ይቅርታ ጠይቃለች። ስለዚህ ነገሩ በይቅርታ ይዘጋል ማለት ነው። የወጣሁት እንግዲህ ኦክቶበር 19 ነው ታያለሽ። ሰዎቹ የተሳፈሩት ኦክቶበር 6 ነው አይደል? ኦክቶበር 19 ነው የተጠየቅኳት። ስንት ቀን ቆይቼ ነው እንግዲህ አስቢ። ከኦክቶበር 6 ሰዎቹ ሲሳፈሩ እቺ ልጅ ኦልሬዲ የ26 ቀን የ24 ቀን ደሞዝ አላት። የ24 ቀን ደሞዝ ከቀን 6 እስከ 19 ስንት ቀን አለ? 13 ቀን አለ። 13 ቀን ታግሳ ኦክቶበር በ19 አይደለም የጠየቅሽው በ17 አይደል? ሀይ ነው በ17 ያልሻት። ከዛ በ19 ጠየቅሽ። አንድ ስክሪንሻት ነው ያልሽ። ሌላውንም ኮንቨርሴሽን ማየት ቮይሱን ፎርዋርድ አድርጊልኝ። ስክሪንሻቱ ሙሉ ኮንቨርሴሽናችን ነው የምፈልገው ልክ ሱሱ ከመጀመሪያው ቀን እንደላከችው። ከቀን 6 እስከ ቀን 17 ታግሳ በ17 ሀይን ያለችው የጠየቀችው በቮይስ በ19 ነው። በ19 ማለት ከቀን 6 እስከ ቀን 19 13 ቀን 13 ቀን ታግሳ ነው ሱሱ ጋር መጥታ ገንዘቧን የጠየቀችው። ቆይ ሁሉም ማስረጃ እየላኩ ነው። ነገሩ እኮ በቃ አልቋል እኮ። በይቅርታ ይፈታ ሲባል አንዱ አንድ ጥያቄ ያመጣል፣ እንደዚህ ይቅር ጥያቄን እየወለደ ይኸው አራዘሙት እንጂ እኮ አልቋል። በቃ ዜዶ ገብታ $360 እቺ ልጅ ሚዲያ ላይ ወጣችሁ ሀቋ እንዲሰጣት ነው። ሀቋን ደግሞ ነገ ዜዶ ሰጣታለሁ ብላ ተቀጣጥረዋል። አልቋል። ያለቀ ነገር ነበረ።
ይቅርታ ተጠያይቀው ጉዳዩን መዝገብ የሆነ ነገር ብትሆን ምን ትሆናለች? ምንም አትሆንም። እኔ በህግ ነው የምጠይቃት እንጂ እንደሷ በአረብ ምናምን እኔ አላስደውል ወይ አረብ አልክም። ሲጀመር እኔ የአበሻ ሚስት ነኝ ታውቁኛላችሁ። አሁን ፈተዋለን። በቃ እዚህ ጋር ታርቃችሁ የሚዘጋድ ጉዳይ ነው። ምንም ነገር ማራዘም አያስፈልግም። አንቺ ስራ ያለሽ ሰው ነሽ፣ የስራ ሰው ነሽ። የስራ ሰው ስራው ላይ ነው ትኩረት ማድረግ ያለበት። ምንም መካሰስ ላስተዋል። መቀኞችም ደስተኛ ሆነዋል በየሚዲያው እንዳለ እና የኔ ሀቅ ስም መጥፋቱስ እሷ ብትሆን ትለቀኛለች? አትለቀኝም እኮ። ይቅርታ ከመጠየቅ በላይ ምን አለ? ሱሱ ይቅርታ አጥፍቻለሁ ትልሻለች ደጋግማ። አሁንም ይቅርታ ትልሻለች። ከይቅርታ በላይ ምን አለ ማሬ? ከይቅርታ በላይ ምን አለ? እኔ ውድ ከይቅርታ በላይ እኮ ምንም ነገር የለም። አሳብዳኝ እኮ ነው አቡ ወላሂ። በደንቡ ነው እሷ ሁሉ ነገር በኃይል ነው ማድረግ የምትፈልገው እንጂ እኔ በትህትና ቢሆን እኮ ድሮ ጨርሰነዋል። ወላሂ ነው የምልሽ። ግን እሷ የምትፈልገው በኃይል በቃ አስፈራርታሽ ምናምን ነው የምትፈልገው። በቃ አጉል ዱርዬ ነኝ ነገር አላ። እኔ ደግሞ አልፈልገውም ያንን። ይኸው ቮይሷ ልክ ሄድሻል የዛተችበትን ሁሉ ነገር ማለት ለምን እኔ አቅቶኝ ነው እቤቷ መሄድ አቅቶኝ ነው መደባደብ አቅቶኝ ነው ከእሷ ጋር አላቃተኝም። እኔም አንቺ ጋር መጠየቅ አልነበረባትም። አንቺን መጠየቅ አልነበረባትም። አንቺን በጸባይ ጠይቃ አንቺ አይመለከተኝም ካልሽ ቀጥታ ወደ ሚዲያ የማውጣት መብት አላት። ሀቋን ነው የጠየቀችው። ዮናስን የመፖሰት ዮኒን ባልሽን የመፖሰት መብት አላት። እና እሷ አንቺ ማኩሽ እዚህ ጋር ሚዲያ ላይ ያሉ ሰዎች እሺ ንገሪኝ። እሷ ሚዲያ ላይ ያሉ ሰዎች አሁን እዚህ ጋር እንኳን የሚሰሙን ሰዎች እሷ ስለቸገረኝ ነው ብላ ስላመነች ሜሩት ላይ እርቦን አድረን አናውቅም ማናችንም። ኦኬ ስለቸገረኝ ነው ብላ ስላለችና ስላለቀሰች እኔ ላይ መፈረድ አለበት? ብሯን ለመብላት ብሯን እንደዚህ ስጧት ብሯን ማንም ብሯን አልሰጥም ያለ የለም። አንቺ ጋር ማስረጃ ደርሳለሁ። ማነው አንቺ ላይ የፈረደው? ማነው አንቺ ላይ የፈረደው? ንገሪኝ። አቡ ኮሜንት ስለ ኮሜንትኛ ምን አገባን? ስለ ኮሜንት ህዝቡም ኮሜንት ላይ ምን ኮሜንት ላይ አሁን እንኳን ቆይ ዙሱ ሀቅ እያለሽ አንቺ ላይ እንደሆነ እያሉሽ ነው። አንቺን እንኳን ማለት ነው አይመለከተኝም ምን ይበሉ ሲቸከችኩ ነው ቢያሉ ወላሂ እንደዛ ነው እያደረገ ይላልኝ። ይኸውልሽ እኔ ስለ ህሊናዬ ነው ሱሱ ልንገርሽ አይደለ? ሀቅ አላት እቺ ልጅ። ሀቋ ባልሽ ጋር ነው ያለው። ሀቋ ላቧ ደሞዟ። ስለዚህ ስለ ሀቅ ስንነጋገር ዮኒን መፖሰት መብት አላት ሀቋን እስኪመልስላት ድረስ። አንቺን ግን መንካት ትክክል አይደለም። ለምን አንቺ ሀቋን አልበላሽም? ይህ ትክክለኛው ነገር ነው። ሳይኖራት የውሸት ፈጥራ ቢሆን ኖሮ እቺ ልጅ ስም ለማጥፋት ነው ይባላል አይደል? ሳይኖራት እናንተ ጋር ባልሽ ጋር ዮኒ ጋር 5 ሳንቲም ሳይኖራት የውሸት ፈጥራ ቢሆን ኖሮ እቺ ልጅ ስም ለማጥፋት ነው ይባላል። አንድ ሰው ሀቅ ካለ ሀቅ አለ። አቡ የያዘች እኮ እኔን ነው። ዮኒን ጠይቂ እየተባለች ሁሉም ሰው ዮኒን ጠይቂ እየተባለች አይ ሱሱን ነው ልጁ ተጨቁኖ ነው የሚኖረው እያለች ትናንትና የምታወራው። እኔ ለምን እንደምጨቁነው? ለዚህ አጥፍታለች። አዳምጪ ሱስ፣ ለዚህ ትልቅ ጥፋት አጥፍታለች። ደጋግማ ይቅርታ ተጠይቃለች። አንቺን በመፖሰቷ አንቺን በመንካቷ። ዮኒን ግን እንደፈለገች ብትፖስት ሀቅ አላት ላቧ እስኪመለስላት ድረስ። ቢኮዝ ሀቋ ስለሆነ ቸገራትም አልቸገራትም እኔ አያገባኝም። ገባሻ? ቢቸግራትም ባይቸግራትም አንድ ሰው ሀቅ አለ። ከፈለገ ብሩን ተቀብሎ ያቃጥለው። የራሱ ገንዘቡ ነው፣ ላቡን የለፋበት ነው። ስለ ሀቅ ስንነጋገር እኔ ስለ ሀቅ ከሆነ የምናውራው መተማመን አለብን። አዎ ሀቅ አላት። አዎ ላብ አላት። ማንጋ ዮኒ ጋ አንቺን አብራ መፖሰቷ ግን ትክክል አይደለም፣ ትክክል አይደለም። ብሎክ ሲያደርጋት አንቺ ጋር መታ ጠይቃሻለች አይደል? አያገባኝም ካልሻት አንቺ ኦኬ፣ አያገባኝም ካልሻት እሱን ሚዲያ ላይ የመፖሰት ሙሉ መብት አላት ሀቋን ለማስመለስ። ሚዲያ ላይ በመውጣቷም እኮ ሀቋን ልታገኝ ነው ነገ አይደል? የሚሰማት ስላጣች ሚዲያ ላይ ወጣች። አንቺን ግን መፖሰቷ ትክክል አይደለም። ለምን? አንቺ አይደለሽም ብሯን የወሰድሽው። አንቺ ምንም አይመለከትሽም፣ አያገባሽም። ስምሽ ሊነሳ አይገባም በዚህ ጉዳይ። ሚስቱ አይደለች ደግሞ ለምትሉ በሱሱ ፓስፖርት ዮኒ መሳፈር አይችልም። በዮኒ ፓስፖርት ሱሱ መሳፈር አይችልም። ሁላችንም የየራሳችን ፓስፖርት አለ። ሁላችንም የየራሳችን ስም አለን። ሁላችንም እኔ ወንጀል ብሰራ እኔ ነኝ ፍርድ ቤት የምገተረው፣ እኔ ነኝ እስር ቤት የምገባው፣ ባሌ አይደለም። ባሌ ወንጀል ቢሰራ ባሌ ነው የሚታሰረው፣ እኔ አይደለሁም። ስለዚህ እያንዳንዱ ሰው ለሰራው ነገር ራሱ ግለሰቡ ነው መጠየቅ ያለበት። ይሄ እንደ መሀይም የጅምላ ጭፍጨፋ ይቅር። በቃ ሐቋ ያለው ዮኒ ጋ ነው። ዮኒን የመጠየቅ ሙሉ መብት አላት። ዮኒን የመፖሰት ሙሉ መብት አላት ብሯ እስኪሰጣት ድረስ። ሱሱን ግን ነው ቢካዝ እሷ ጋር አልገባም። ከእሷ ጋር ዲል አላደረጉም። እሷ አይደለችም ስራውን ያስገባቻት። እሷ አይደለችም ኮሚሽኑን የበላቸው። እሷ አይመለከታትም። አሁን ሱሱና መዱ ይታረቃሉ። ይቅርታት ያታልሽ መዱዬ፣ ሱሱዬ በማይመለከትሽ አንቺ ሀቄን ሳትበይብኝ አንቺን ስለበወሰድኩሽ ይቅርታ ጠይቃለሁ።
አንቺ ዮኒን ስለመፖሰትሽ አይደለም ይቅርታ የምትጠይቂው። አንቺ ሱሱን ስለመፖሰትሽ ነው ይቅርታ የምትጠይቂው። ለምን ሀቅ የለሽም እሷ ጋር፣ ሀቅ ያለሽ ዮኒ ጋር ነው። ዮኒን የመፖሰት መብት አለሽ፣ ሀቅሽ እሱ ጋር ስላለ ገብቶሻል። ስለዚህ ሱሱን ይቅርታ ጠይቂያትና ትታረቃላችሁ ሁለታችሁ። ከዛ በኋላ ደግሞ ዮኒ ደግሞ ሀቅሽን እስካሁን ስላቆየውብሽ ይቅርታ ይልሽና ተታርቃችሁ ሰላም ፈጥራችሁ ሰላም ህይወታችሁ ትቀጥላላችሁ። ከይቅርታ በላይ ምንም የለም። ከልብሽ ይቅርታ ጠይቂያት ሱሱን። በእውነት እሷን ልቧ ውስጥ ሞልታለች የኔን ነገር አኪድ አጥፍቻለሁ፣ አስቀይሜሻለሁ እህቴ፣ በጣም ይቅርታ፣ ከልብ ይቅርታ። አምር ከልብሽ ይቅር በይኝ። እኔ ክፉ ሰው አይደለሁም፣ አንቺም ክፉ እንዳልሆንሽ የሚያውቁሽ ነግረውኛል። አስቀይሜሻለሁ፣ በጣም ይቅርታ፣ ከምር ከልቤ በጣም ይቅርታ። የሁላ ነገር ላይ ስላደረስኩሽ በጣም ይቅርታ። ስራሽ እንዲበላሽ ስላደረግኩኝ በጣም ይቅርታ። በጣም ሶሪ፣ በጣም ይቅርታ። በእግዚአብሔር ስም በአላህ በምትወጁ ይቅር በይኝ። ይቅርታ እህቴ። ጎበዝ፣ ከይቅርታ በላይ ምንም ነገር የለም። የሰው ልጅ ሲያጠፋ ጥፋቱን አምኖ ይቅርታ መጠየቅ አለበት እና ጥፋትሽን አምነሽ ይቅርታ ስለጠየቅሽ እናመሰግናለን። ሱሱ እኔና ህዝቡ ይቅርታዋን እስክትቀበይ እየጠበቅን ቪዲዮ አብርተሽ ይቅርታሽን መቀበልሽን ንገሪያት። ይቅርታዋን ተሳስታ ነው፣ ሰው ናት፣ ተሳሳተች ማሪ። እሺ ተቀብያለሁ። ችግር የለም። ከልብሽ ሱሱዬ፣ ከልብሽ ግን ጠላቶችን ብትነግረኝ ደስ ይለኛል። እኔ ተቀብያለሁ። እኔ ሲጀመር እኔ ሰውን ይቅር ስር ከአንጀቴ ነው ይቅር የምለው። ግን ከእሷ ጋር ከጀርባዋ ሲያደርጉት የነበሩትን ሰዎች ማወቅ እፈልጋለሁ። እቺ ልጅ እንደዚህ የሆነችው እሷ አይደለችም። እኔ አላልኳትም። ገብታ እንደዚህ እስከማድረግ ደረጃ የደረሰችው ራሷ ብላለች በአንደበቷ። አቡ እኔ ቦይሱን ለአንቺ ልክሻል፣ ብቻሽን ስሚ። እኔ ገፋፍተውኝ ነው፣ የራሷ ጠላቶቿ ናቸው እንጂ እኔ እንደዚህ አይነት ክፉ ሰው አይደለሁም ብላ ተናግራለች። ገባሽ? እኔ እንዳልሰራ የሚፈልጉ እንደወድቅ የሚፈልጉ ብዙ ሰዎች አሉ። ያንን ሰው ደግሞ ማወቅ ፈልጋለሁ። ለመሰለሽ እኔን ለማዘጋት ከመክፈር ተደውሎልኛል። ሱሱ ሱቅሽን ሊያዘጉ እኛ ጋር እየመጡ ነው ከፖሊስ ጣቢያ። ሱሱ እንዲህ እየተደረገ ነው፣ ብዙ ነገር አለ። ስለዚህ እነዚህ ሰዎች አውቄ ራሴን መጠበቅ አለብኝ። ለልጄም ለኔም ለራሴም እፈራለሁ። እኔ ከዚህ በኋላ ካወቅኳቸው ግን ማንንም አልፈራም። ገባሽ ወይ? በህግ መንገድ ሄጄ እነዛን ሰዎች እጠይቃቸዋለሁ። ይቺ ልጅ እኔ እሰጥሻለሁ እያልኩ እየማልኩላት እንደዚህ አይነት ነገር ውስጥ የገባችው ራሷ ብላለች፣ ራሷን ብላለች። እኔ አይደለሁም። እኔ ትናንትም ላይቭ ላይ ሳወራ የነበረው ልጅቷ አይደለችም፣ ተገፍታ ነው። የገፋት ማን ነው? ምንም የለኝም። እኔ ትናንት ወጥቼ አልኩ፣ እኔ ምንም የለኝም። እኔ ያለኝ መስሏቸው ከሆነ እንደዚህ እኔ ሱቁንም ምኑን ለማዘጋት የሚጥሩት ወይ ከነሱ ከሌሎቹ በላይ የምሰራ መስሏቸው ከሆነ እኔ ምንም የለኝም፣ ደሃ ነኝ። እኔ የቀን ከሌት ነው የምሰራው። ሀቡ እኔ ፀጉር እንኳን ብሰራ ባልሰራ ችግር የለብኝም። ይሄን ዊግ መሸጥ ነው የምፈልገው። ገባሽ? እሱንም እኔ ምንም የለኝም፣ ደሃ ነኝ። እኔም ተበድሬ ነው የምሰራው፣ ከጓደኞቼ ተበድሬ ነው የምሰራው ብዬ ሁላ ተናገርኩ። አመንኩ። በቃ ያለኝ መስሏችሁ ከሆነ እኔ ታዳጊ ነኝ፣ ገና አመት አልሆነኝም በዚህ ደረጃ እንኳን እንደዚህ ስሰራ ሚዲያውም ላይ ስታወቅ። ገባሽ? ይህን ነገር እኔን ሊጥል የሚፈልግ ሰው በውስጥም የሚያወራት ሰው ራይቭ ሪከርዱን እንኳን አጥፉልኝ ብዬ ስል ሱሱ በጣም ብዙ ምቀኛለች ቤሩት ላይ ይሄን ፖስት እያሉ እየላኩልኝ ነው ብለው ነው የሚያወሩ ሪከርዳተሮች። ወላሂ ነው የምልሽ አቡ፣ በዚህ ደረጃ ነው የበደልኩት ሰው ማን ነው? ምንድነው? ምን አድርጌው ነው? ለምን አይወጣም? ልክ እንደሷ ተበደልኩኝ እንዳልችው ሱሱ በደለችኝ ብለው ለምን አይወጡም? በቃ እኔ ያደረግኩት ነገር ካለ ሰው ላይ ወይ የሰው አቅ በልቼ ከሆነ ጎድቼ ከሆነ ይምጡ። እኔ ከባሌ ጋር 7 ዓመት ስኖር የአበሻ ሚስት ስለሆንኩ አቡ አንገቴን ደፍቼ መተው ሲደበድቡኝ እንኳን እሺ በዚህ ጋም ብዬ የምሰጥ ሴት ነኝ። ይኸው የቤሩት ሴት እየሰማ ነው። ለምን ልጅ አለኝ፣ ባል አለኝ። በቃ አበሻ ነው ባሌ፣ ወይ አረብ አይደለም ወይ የሌላ ዜጋ አይደለም። ደረቴን ነፍቼ እንኳን እንዳልጋፈጥ ባሌ ሌላ ነገር ውስጥ መክተት አልፈልግም። እዚህ ሀገር በእንደዛ ነው የሚኬደው፣ በወንድ በሌላ ዜጋ ምናምን ነው የሚኬደው። መክሰስ እንኳን አይከሱሽም። በቃ በሌላ በወንድ ምናምን ነው የሚኬደው። እኔ ደንግጬ ፈሪ ሆኜ ነው እየኖርኩ ያለሁት እየሰራሁ ያለሁት። ያለ አጽያት ሲሰጡኝ እሺ ብዬ፣ ሲሰድቡኝ ሲጣሉኝ እሺ ብዬ። ገባሽ? ያ ነገር ደግሞ እኔ ጭንቅላቴ ላይ እስከመውጣት ደረጃ ይሄን ያህል ርቀት እንዳልሰራ ከዚህ ሀገር የሆነ ነገር እንደሆነ ገባሽ? ሱቄ እንዲዘጋ የሚኬድበት ደረጃ ለምንድን ነው? ምን አድርጋቸው ነው? ማወቅ ፈልጋለሁ። እቺ ልጅ ምናልባት በዚህ አላህ ያመጣልኝ አላቅም፣ እነዛን ጠላቶች ላቅ ይሆናል። ትንገረኝ። ገባሽ አቡ? በቃ እኔ ይሄንን ነው የምጠይቃት። እኔ እኮ ቅድምም ብያታለሁ። እኔ ከልቤ ይቅር እንድልሽ ከፈለግ ጠላቶች ለእኔ ንገሪኝ። ለእኔ ትንገረኝ በውስጥ እዚህ ጋር ሳይሆን በውስጥ ትንገረኝ። ለእኔ በቃ በውስጥ ነግርሻለች። እኔም ቁጥሩ አለኝ ኦልሬዲ። ጠይቃትና በውስጥ ነግርሻለሁ እንጂ እዚህ ጋር እሷንም ሊጎዷት ይችላሉ። ገባሽ? እዚህ ጋር ይነገራል። ሼር የሚጠጉልኝ ላይ አንቺም የኔም ጓደኞች ናቸው። እኔ ከሊት ብዬ እኔ ልጠቁምሽ አልችልም አላቅምና። ገባሽ? ግን እኔ የእነሱ መጠቀሚያ በመሆኔ አንቺን ስላስቀየምኩ ይቅርታ ብያለሁ። በአላህ ስም ይቅርታ በይኝ። በቃ ይቅር በይኝ። ሶሪ፣ በጣም ይቅርታ።
خلاص الشبه ሱሱ ሚውት ነሽ ሱሱ ሚውት እኮ ነሽ ሚውት ነሽ አቡ እኔ ይቅር እላታለሁ ችግር የለውም ይቅር ብያታለሁ ችግር የለውም ስም ነው እንዳመጣሁት መልሼ እኔ ስሜን አስተካክላለሁ ቢቀርም ችግር የለውም ባልሰራም ችግር የለውም እኔ ጤና ልጄ ጤና ችግር የለብኝም እኔ ግን እኔ ለሰው ልጅ መጥፎ አይደለሁም ለምን በዚህ ደረጃ ይከድብኛል እኔ ምንድነው የተሻለ ነገር በልቼ ነው ወይ ከነሱ እኩል ከማንም እኩል ነው መበላው እኔ ቦርሳዬ ቦርሳቸው ነው የማንም ማለት ነው ልንገርሽ አብ ወላይ እንደዚህ አይነት ሴት ቦኖሮ እኔ ልጥጦኝ እዚህ አታገኝኝም ነበር ዛሬ በለፋውበት ልክ ማለት ነው በመስራቴ ልክ በዚህ ደረጃ ምን በብር መወቀስ ሴት አይደለም እልህ ስላስያዘችኝና ስላስፈራራችኝ እንጂ እኔ እዛኑ ቀን ሰጣት ነበር አብ ተበድሬ ባይኖረኝ ተበድሬ ሰጣት ነበር ግን በደንፉና በኃይል ስለሆነ የምትጠይቀኝ ለምን ማነች እሷ ምንድን እንድታመጣ ነው ምን እንድታመጣ በቃ ተናደጃለሽ ንግግሯ ዛቻዋ ቮይሱ ልክ ሄድሻለሁ አቡ ገባሽ ያ ነው እንዳልሰጣት የሚያደርገኝ እንጂ እኔ አጥቼ ወይም ደግሞ መስጠት አቅቶኝ አይደለም እኔ ባልችል ጓደኞቼ ይከፍሉልኛል እኔ ባይኖረኝ ተበድሬ ሰጣታለሁ ንግግሯ ግን በኃይል ነው ገባሽ ያ ነው ያጋጨን እሷም ኃይለኛ እኔም እልህኛ ገባሽ ያ ነው እንዳንሰጣት እንደዚህ እስከዚህ ደረጃ ይደረስ ነው ታዲያ እኔ አሁን እሺ እኔ ምን እንደተመኘው ታውቂያለሽ አቡ ስራ ባልኖረኝ ልጅ ባልኖረኝ በቃ እንደማንኛውም ሰው ለመሆን ማለት ነው እንደማንኛውም ራሴን አስከብሬ ለመኖር እንዴ ግዴታ የሌላ ዜጋ እንትን መሆን አለብኝ በእንደዚህ ነው የሚያስቡት ቤሩት ላይ አቡ ወላሂ ነው የምልሽ እኔ በጣም ብዙ ነገር ደርሶብኛል ከዚህ በፊት በጣም ማለት ነው ብዙ ነገር ግን አሁን እንደ በፊቱ ዝም ብዬ መኖር ልጄ ምሽጡት የሚጠባ ልጅ አይደለም አራስ አይደለም እኔ ዛሬ አድርሼው እመጣለሁ ኢትዮጵያ እኔ ያለ አንገቴን ያስደፋኝ ልጄ ነው አድርሰዋለሁ እንደነሱ ነው የምሆናለሁ በቃ ያን ኮነ የሚፈልጉት አቡ አስበሽዋል እኔ ይሄ ሁሉ አመት ኖሬ ወልጄ ሰው ሀገር ላይ ገባሽ ከቤተሰብ ርቄ ቤተሰብ ያላሳየኝን ወግ ማለት ጓደኞቼ እያሳዩኝ ወላሂ አላጣጣምኩትም አላየሁትም ቪዲዮን እስካሁን ምግብ በስነ ስርዓት አልበላሁም ቁርአን ነው በየቤቱ እየረገጡኝ ማለት ነው ዛሬ ደግሞ ጭራሽ የልጄን የኔን የባሌን ፎቶ አድርገው አንድ ላይ ለምን እኔን ምን አድርጌ ነው እኔ እንደዚህ እስከሚከድብኝ ሳረጋግጡ ልጄ ምን አገባው ውሻ የሆንኩለት ልጅ ለምን ይሰደብብኛል በእኔ የተነሳ ውሻ ሆኜ የምኖረው ለልጄ ነው ቁርአን እኔ ለማንም አላንስም እነሱ በሚሄዱ መንገድ እኔ መሄድ እችላለሁ ማናቸውም በሚሄዱት መንገድ ሱሱ ችግር የለውም አቡ በቃ ይሄ ሁሉ ያመጣውልህ ነው ለሁሉ ስራውን ፈጣሪ ይሰጣል ሱሱ የኔ ይቅርታ አትልም ወይንም ይቅርታ አትቀበልም ሳይሆን እንዴትና ክፋት ላይ ስላለች ነው መጀመሪያ እኔ እዚህ ጋር ከማንም አስቀድሜ ሚስቴን ሱሱን ስለ እግዚአብሔር ብለሽ ይቅርታ አድርጊኝ ያለ ስሜት ስም ስላሰጠሁሽ በእኔ የተነሳ እንደዚህ ስለሆንሽ ሁለተኛ ደግሞ መዲ አንቺ የጠየቅሽኝ መንገድ እንጂ እኔ አንቺን ብር መከልከል ወይ መብላት ፈልጌ አይደለም ስላቆየሁብሽ ስለተቸገርሽ በእውነት በእግዚአብሔር ስም እኔ ይቅርታ ጠይቅሻለሁ ወንድሜ ለዛተብሽ ደግሞ ወንድሜ ሊዝናና ከሀገር ወጥቶ ነው እንጂ ሀገር ላይ ቢኖር ኖሮ አስገብቼው ይቅርታ ይጠይቅሻል በቃ በዚህ እንጨርሰው ጥሩ በጣም ጥሩ ስለዚህ አይሻልም አዎ በጣም ጥሩ በይቅርታ ይፈታል በቃ ሱሱ ይቅርታሽን ተቀብዬሻለሁ ጠላቶቼን ብቻ ንገሪኝ ብላታለች እሱም በውስጥ ትነግራታለች መዱዬም ለሌላ ጊዜ ሰው አትስሚ ሰውን ያሳሳተሽ እንጂ ሱሱ እንደማይመለከታት አንቺ ማይተሻል ዮኒ ደግሞ ሀቅሽን ስላዘገየውብሽ አንድ ሰዓትም ቢሆን የሰውን ሀቅ ማዘግየት ይቅርታ ያስጠይቃልና ስላዘገየውብሽ ይቅርታ በላትና በቃ በሰላም እንለያይ እኔ ሀቡ ብያለሁ እኔ በጣም የተከፋሁት ቤተሰብ ነው ቤተሰብ ክብር ነው ከምን አይነት ቤተሰብ እንደወጣው ጠንቅቄ አውቃለሁ ወንድሜን አደባባይ ላይ ነፍሰ ገዳይ ስትለው እኔ ትላንትና በንዴት እጄ የሆነ ነገር ባደርጋት ይሆናል አይሆንም ማናችንም ላይ ማንቀበለው ሀቅሽን ስላቆየው አሁንም ይሄው 7000 የሆነው ባንቺ አጠያየቅ ነው እንጂ እኔ ይቆራረጣል ዮኒ መብላት አግዘንሽ ከፍ ብለን የምንኖር ሰዎች ነን ማንንም እየተረዳዳን የምንኖረው እኔ ቤቴ ማርያምን የሁሉም ሰው ቤት መኪና እየነዳሁ ስለሆነ ነው አቡዬ ያኔ እሷ የሄደችበት መንገድ እንጂ ከማንም በላይ ቤተሰብ ሆነ መኖር የምንችልበት ነገር ነው ችግር የለውም ቀለል አድርገው ወንድሜም አልኩሽ ሊዝናና ከሀገር ወጥቷል ሀገር ላይ ቢኖር ማርያምን አስገባው ነበር
እኮ ዮኒ እሷ በደንብ ደጋግማ ሱሱን ይቅርታ ትጠይቃለች። ግን ይቅርታ የሚለው ቃል ካንተ አፍ ሲወጣ አልሰማንም። ገንዘብሽን ስላዘገየሁብሽ ይቅርታ በላትና በቃ ልጄ ሲናን በእውነት እኔ 3 ነው 4 ይቅርታ አልኩ። ወይ እየነዳው ስለነበረ ነው እየተቆራረጠ አልሰማነውም። ህዝቡ ይቅርታ የሚለውን ቃል አልሰማም። እኔ በዱ በጣም ይቅርታ በጣም ከምነግርሽ በላይ እንደዚህ አይነት ሰው አይደለሁም። እንደሆነ ያረግሽኝ አንቺ ተሰሩፋት ነው የኔ ስም ሌላ ሰው ጋር ስለደረሰ ከፍቶኝ ያቆየሁት እንጂ እኔ አንቺን አቅሽን ከዚህ በኋላ እዚህ ራሱ ባንቀርብ እንደምንሰጥሽ እናውቃለን። ስለዚህ በጣም ይቅርታ። እልህ መጥፎ ነው። እልህ ሰውን ያገዳድላል። ለወደፊት በፍቅር ይሁን ለማንም ለኔም ትምህርት ነው ይሄ። እንደሞ እዚህ ጋር አንድ ነገር መናገረው ሚስቴ ጀግና ነሽ፣ ትላንትም ነገም ጀግና እንድትሆኝልኝ ነው የምፈልገው። ጠላት እያየ ከፍ እንድትይ ነው። ሁሌም ከፍ ብለሽ ነው የኖርሽው። እኔ ባንቺ ሞራል አለኝ። እንዲህ ከፍቶሽ አደባባይ ላይ ሊያውም በእኔ ምክንያት እንባሽ ሲፈስ በጣም ይደብረኛል። እና እኔ አሁን ይኸው ከፀጉር ቤት ጀርባ መኪና ላይ ቆሜያለሁ። ሂጅ አይኗን እንኳን ማየት ሼም ይዞኛል። ማርያምን ለምን ምን አጥፍታ በለፋች ባሳደገች እኔን ባገዘች አይገባም ነበር። ግን ደግሞ እልህ ነው እዚህ ድጋ ያመጣው። በቃ ጠላትሽ ያልቅስ፣ ሌላ አልልሽም። ጀግና ሁኚ፣ ጀግና ነሽ። እንዲህ የሚነሱብሽ እኮ በቃ ቤብ ሊጥሉሽ ሞክሮ ስላልቻሉ እንጂ እኮ ወይ ከሰው የተሻለ ነገር አድርገሽ አይደለም። በጉልበትሽ ነው የምትኖሪው። በጣም ወድሻለሁ፣ በጣም አፍቅርሻለሁ፣ አከብርሻለሁ። ስምሽን ስላስነሳው ይቅርታ አድርጊልኝ። መዲም ቤተሰብ እንሆናለን አታስቢ። እኔ የሰፈር ልጅ ነኝ። አሁንም ክፉ ወንድ አይደለሁም። ወንድሜንም ጠንቅቀሽ ታውቂዋለሽ። የደሃ ጓደኛ ነው። እኛ አንቺ ደሃ አርግተን እኛ ገንዘብ ኖሮን አይደለም። ደሃ እኛ ሀብታም ብንሆንማ እኮ ከእናታችን ቤት እናት አባቶቻችንን ጥለን ባልወጣን ሀገራችን ላይ ተሰብስበን በሰላም በኖርን። ሁላችንም ቸግሮን ልንለወጥ ልንሰራ ልንለፋ ልጅ ልናሳድግን ይመጣል። እኔም ደግሞ ሰው ሀገር ላይ ተፍ ምን ልጅ ነኝ። ስለዚህ ይቅር ለእግዚአብሔር። ወንድሜ ስም ምን ይቅርታ ጠይቅሻለሁ ላልነው እናቴ ልጅ ስጋዬ ስለሆነ ጨርሻለሁ። አብይ ጎበዝ ዮኒ፣ ጨዋ ነህ በእውነት። ስነ ስርዓት፣ እርጋታ፣ አነጋገርክ በጣም ስርዓት ያለክ ልጅ እንደሆንክ ምን አይነት አስተዳደግ እንዳደግክ ማሳያ ነው። ሳትጮህ በጣም ረጋ ብለህ ነው የምትናገረው እና ይቅርታ በወንድምክም ስም ጭምር ይቅርታ ስለጠየካት በጣም ነው የምናመሰግነው። ፈጣሪ ያክብርልን። ቃል የለኝም በእውነት። ሱሱ ግን በጣም ተሰምቷታል። በጣም ልብ ያለቀሰች ነው። በቃ ያለቀሰች ነው። ቆይ ወደ ፀጉር ቤት እየሄድኩ ነው። አዎ በእናትህ አባብላት። በጣም ማለት ያለ ስራዋ ስለሆነ የሆነው አጥፍተክ ያለ ጥፋቷ ስለሆነ በጣም ተሰምቷል። በቃ ይሄ መጨረሻ ነገር ማስረዳሽ ይሄ ሁሉ ነገር እልህ ነው፣ ሌላ ምንም አይደለም። ወላ የሰው ሀቅ ፈልገን አይደለም። ወላ መዲም ከኛ ችግር መፍጠር ፈልጋ ወይንም እኛን ጠላቶቿ አርግታ ፎከስ አርግታ አይደለም። ሰው በዚህ መሃል ተጠቀመበት። በቃ ይሄ ነው ያለው። እኛ አዲስ የቢዝነስ አይዲያ አመጣን እንደዚህ ቁጭ ብለን ብንጨቃጨቅ ይሻላል እንጂ በእንደዚህ በማይረባ ነገር ሰላማችንን አጥተን ሳምንት ሙሉ ጥሩ አይደለም። ያኔ የሰው ልጅ ለለውጥ ነው አንድ ነገር ላይ ፎከስ ማድረግ ያለበት እንጂ ለውድቀት አይደለም እንደኔ። ስለዚህ በጣም ይቅርታ ብያችኋለሁ ሁላችሁንም። በቃ ሱሱን እኔ ወደ ፀጉር ቤት እየደረስኩ ነው። እኔ መውጣት እችላለሁ። ሀቡ አዎ ትችላለህ ዮኒ። አክብረህን መጥተህ ስለተነጋገርን እናመሰግናለን። በጣም ሰው አክባሪ ነህ። እሷንም በጣም በትህትና ነው ያወራከው። አንድ አልጮህክ፣ ስሜታዊ ያልሆንክ። ይህንን በጣም ልብ እያልኩ ነበር ከቅድም ጀምሮ ስታወራ እና በጣም ነው የምናመሰግነው። ይቅርታም ስለጠየቅ እጅግ ችግር የለም። ይቅርታ መጠየቅ ትልቅነት ነው እና ጨዋነት ነው። ተባረክ ወንድም። እናመሰግናለን። አሜን። አመሰግናለሁ ሁላችሁንም እዚህ ያላችሁት። ካስከፋናችሁ በእኔም በሚስቴም ስም ይቅርታ። ሀቡኒ ላይቭ ላይ ገብቼ አላውቅም። በህይወት ታሪኬ እንዴት እንደሚገባም እንዴት እንደሚወጣ አላውቅም። አንቺ አስወጪኝ። እሺ ቻው። ሰላም ሱሱዬ። በእናትሽ ከሱሱ ጋር ታረቁ። በጣም ታሳዝናለች። ልቧ ተሰብሯል። የምር አይገባትም። ከእሷ መልካምነት አንጻር ጠላቶቿ ብዙ ስለሆኑ ትንሽ ነገር ነው የሚፈልጉት። በቃ ትንሽ ነገር ሲያገኙ እሷን መቀጥቀጥ ነው የሚፈልጉት። ብዙ ምቀኛና የሚቀኑባት ሰዎች አሉ። በቃ ደስተኛ ስለሆነች በህይወቷ አመስግና ስለምትኖር ደስተኛ ትዳር ስላላት በልጇ ህይወቷ አመስጋኝ ደስተኛ ሁሉ እየጨፈረች እየዘፈነች ቪዲዮ ስለምትሰራ በቃ በደስታዋ የሚቃጠሉ ሰዎች አሉ። በህይወት በመኖሯ ደስተኛ በመሆኗ
ከሷ የበለጠ ህይወት እያላቸው ግን የሚቀኑባት ብዙ ሰዎች አሉ። እና እችን ነገር አገኘን ብለው ነው እንግዲህ ልጇን ሳይቀር ለጥፈው ሲቀጠቅጧት ልቧን ሊሰብሯት የሞከሩት። ገባሽ? እና አይዞሽ እንትን ተመድለሻል፣ በቃሽ፣ ቆይቶብሻል፣ ዘይቶብሻል። እና ይደናለው ከምር ሀቡዬ እኔ ይቅርታ ታርግልኝ አሁንም ሰበብ ስለሆንኩኝ በጣም ይቅርታ ከምር በጣም ይቅርታ ከልብ ይቅርታ በላይ አመሰግናለሁ። ክብር ሱሱዬ ከልብሽ ይቅር ብለሻታል አይደል? መዱን ራው በቃ ምክንያት ስለሆንኩ የማልቀስ ፍቅር እየሰጡሽ ነው፣ ኮመንት ላይ ፍቅር እየሰጡሽ ነው። ሱሱዬ የኔ ውድ እንወድሻለን፣ አይዞሽ ፍቱ በቃ እያሉ ነው። ልጅ 390 አንቺንም አጫጫሁሽ ዛሬ ያስለፋንሽ እናቴ። ችግር በጣም ይቅርታ። ኖ አታስቢ ስለኔ። ዋናው አንቺ ደህና መሆንሽ ነው። የኔ እናት አይዞሽ፣ አይገባሽም። እሺ የደረሰብሽ ነገር አይገባሽም። አውቃለሁ ማለት ደሜ መራራ ነው። በትንሽ ነገር የኔ ነገር ይገባል። ለዛ ነው እንወድሻለን በጣም በርቺ፣ ጀግኝ፣ ጠንክሪ። አንቺ ጀግና ሴት፣ ጀግና እናት ነሽ። እሺ አቡ ደረጃ ትደርሻለሽ። ካንቺ እኛ ብዙ እንጠብቃለን። እሺ ሱሱዬ። እሺ እናቴ። እሺ አቡዬ በጣም ነው የማመሰግነው። ክበሩልኝ። መዱም እኔ ካስደበርኩሽ በጣም ይቅርታ። ችግር የለውም ያጋጥማል። ግን እኔ ስለ እልህ ስለማልወድ ነው ማሚ። እልህኛ ስትሆኝብኝ፣ ኃይለኛ ስትሆኝብኝ፣ በጣም ኃይለኛ ሆነሽ ስታወሪኝ እኔም በፊት ማን እንደነበርኩ ስለማቅና አሁን ያለሁበት ነገር ለምንድን ነው እንደዚህ በዚህ ደረጃ እሰጥሻለሁ እያልኳት ኃይለኛ የምትሆንብኝ? ለምን ማናት? ምን ታመጣለች? እስቲ ቆም እንዴት ልትሄድ ነው የሚለው ነገር ነው እንጂ እኔ ዝቅ ስላልኩ ነው ወይ ዝቅ ብዬ እሺ ስላልኳት ነው ወይ እንደዚህ የምታስፈራራኝ ብዬ ነው እንጂ እኔ ታውቃላችሁ፣ እኔ ቤትም ነው ገንዘቤን ቤትም ነው ወላሂ አቡኔ። አሁን ብዙ ሰው ጋር ብር አለኝ፣ መጠየቅ አለብኝ፣ ፎቶ ማውጣት አለብኝ። አልጠይቅም በቃ ገባሽ? እኔ እሷ ጠየቀችኛ አንዷ ያለባት የኔ ብር ያለባትን ሴት ደውዬ አሁን ነው አምጪኝ፣ እዚህ ጋር ሰው እያስጨነቀኝ ነው አንቺ ማለት ትችላለህ። እኔ ባጣ እንኳን ባጣ ሀቄን ወላሂ አቡ በጣም ብዙ ብር አለኝ፣ ግን ሰው ጋር ማለት ነው። ሰው ዱቤ ወሰደ እስራኤል ለማማማቅ እኔም የለም አልልም። በጣም የዋህ ማንም ሲመጣ ይዞ ነው የሚሄደው። ገባሽ? ግን ይሄንን ያህል ደረጃ የደረስኩትኝ ባላደረኩት፣ እሷም ደግሞ እንደዚህ በኃይለኝነት በቃ ኃይለኛ ናት ልጅቷ። ይሄ ነገር ነገ ለእሷም አይጠቅማትም፣ ሌላ ነገር ውስጥ ነው የሚከታት። እኔ አሁን መጥፎ ነገር ባረግስ ተናድጄ እኔና እሷ የሆነ ገደል ውስጥ ብንገባስ? ገባሽ? የምትጠቀማቸው መንገዶች ሄጄ ብጣላት ብትጣላኝ እልህ ቢይዘን ልክ ስልክ ላይ እልህ እንደተያያዝ ነው ባገኛት ቤቷን ባቅ ብንደባደብ ሌላ ነገር አይፈጠር። ይሄ ነገር ለእሷም አይጠቅማትም። እናት አለኝ ብለሻላ፣ ልጅ አለኝ ብለሻላ። በዚህ መንገድ ሳይሆን በፍቅር ሁሉን ነገር ለመፍታት ሞክሪ፣ በላይፍሽ ማለት ነው። እኛ ሰው ሀገር ነው ያለነው። እውነቴን ነው የምልሽ መዱ። እኔ አንቺ ኃይለኝነት ነው እንጂ እንዳላወራሽ እንዳልሰጥሽ ያደረገኝ ምንም አይደለም። ኃይለኛ ሆነሽ አቃጥላለሁ፣ አነዳለሁ፣ ገላለሁ ስትይ እንደ እየተባልኩኝ ለምን እሰጣለሁ? እስቲ ምን እንድታረግ ትምጣና ትግደለኝ። መጥተሽ ብትጣይ ሱቄ ድረስ ነው የመጣሽው። እኔ የሆነ ነገር ባረግሻሱ የምትጠየቂው አንቺ ነሽ፣ እኔ አልጠየቅም። ለምን? አንቺ ስለመጣሽብኝ። ገባሽ? ለምን በዚህ ደረጃ ትሄጃለሽ? አትጂ በቃ። አመሰግናለሁ። ለማንኛውም ይቅርታዬን ስለተቀበልሽ አቡዬም ነገ 8 ሰዓት ላይ ከዚህ ጋር ሲገናኝ አስብሻለሁ፣ አልሰጥሻለሁ። ዛሬ ልጅ ተቃመማ ላይቪን ከፍቼ እጠብቃቸዋለሁ። አንቺና ዜዶ ገስት ገብታ ስትሰጥሽ በቪዲዮ ህዝቡ ባይኑ ማየት ይፈልጋል። ባይናችን እናያለን። እና ገንዘብሽ እንደገባልሽ የሰራሽባቸውን ቪዲዮዎች አጥፊ። እሺ ፕራይቬት አድርጊ። አፍቷል። ምንም ነገር የለም። ምንም ነገር የለም። እና ገንዘብሽን ተቀብለሽ በሰላም አሁን በይቅርታ ተፈቷል። ከዚህ በኋላ ምንም አይነት ክፉ ደግ እንዳትነጋገሩ። ማንም ሰው ቤቱ ገዝት ጠርቶ ምን ብሎ እሱን ክፉ እንድትናገሪ ይገፋፋሽ። በሰው እንዳትመሪ፣ በስሜት እንዳትመሪ፣ በአይምሮሽ ተመሪ። እሺማ ሰዎች እንዳያሳስሩሽ። በጣም አመሰግናለሁ። ምንም አይደለም እናት፣ አይዞሽ በርቺ። አመሰግናለሁ። ሱሱ በቃ ተጫወች። ጌምሽን በጥብጣንሽ አስቆምተን አስባለ የኔ ጌም ይሄድብኛል። ጋይስ ሱሱ ፎሎ ያላረጋችሁ ካላችሁ እዚህ ጋር ፎሎ አድርጓት፣ አበረታቷት። ሱሱ ሂውማን ሄር የማታውቁ ካላችሁ የምትገኘው በቤይሩት ነው።